ደግሞ ምንድነው ያደረኩት? ቪዲዮውን አበራሁት። ተመልከቱ፣ እዚህ ጋር ነው ጫውታ። ቪዲዮውን ካበራሁት በኋላ እንደምታዩኝ እንዲህ አክት እያደረኩ ምናምን እየተዝናናሁ እየቀረስኩ ስልኬ ላይ ነው ያለው ቪዲዮ። ማንም የሚያስጨንቀኝ ሰው የለም፣ ምንም ነገር ገባሽ? የሚያስጨንቀኝ ሰው የለም ግን ብሎ ማለት ምን ማለት መሰላችሁ? ስልኬ ላይ ያለውን ቪዲዮ ከኔ ውጪ የሚያየው ሰው የለም። አሁን ቀረጽኩት፣ ካስጠላኝ ድሌት አደርገዋለሁ። ገባችሁ? የግድ እንደኔ እንደዚህ ስፍትፍት ያለ ቪዲዮ አይደለም። በቃ ተሸጓጉራችሁም ቢሆን ቪዲዮ ቀርጻችሁ እንደፈለጋችሁ እንደዚህ ብላችሁ እንዲህ ብላችሁ እኔ እኮ እንደዚህ በእንደዚህ ጊዜ ነው የመጣሁት መዳም ጋር አሰራ የነበረው ቻሌንጅ ይሄን ይመስላል። እንደዚህ ምግብ እኮ በዚህ መልኩ ነው ማበስለው፣ በዚህ መልኩ እንደዚህ ሳበስል ደግሞ መዳም እኮ ደስ አይላትም ነበር፣ እንዲህ ደግሞ ሳደርግላት እኮ መዳም ደስ ይላት ነበርና አዲስ ለመጣችሁ ልጆች በዚህ መልኩ አብስሉ፣ በዚህ መልኩ ልብስ ጠቡ፣ ማሽኑ እንደዚህ አድርጉት፣ ቤት ስታጸዱ እንደዚህ አይነት ኬሚካል እንዳትጠቀሙ፣ እጃችሁን ይጎዳል። ሽንት ቤት እንደዚህ ነው ማጠብ ያለባችሁ፣ መዳም ደስ የሚላት እንደዚህ ሲታጠብላት ነው። ወላሂ በጣም ብዙ አይዲያ አለ ከተሰራ ሀቂቀተን ማለት ነው። እና ያን ያህል ማካበዱ አስፈላጊ ነው ብዬ አላስብም። ካሜራ ለመቅረጽ በቃ ማለት ካሜራ ነው፣ ሌላ ማንም ቆሞ የሚያየኝ ሰው የለም፣ ስልኬ ነው። አሁን ይሄን ቪዲዮ ከተመቸኝ ፖስተዋለሁ፣ ካልተመቸኝ ደግሞ ምን አደርገዋለሁ? እደልተዋለሁ። ገብቶሻል አይደል? ዛሬኛ ካሜራ ያፈራ ነው። ዛሬኛ ገዛ ስልካችን ላይ ቪዲዮ መስራት ካልቻለን፣ ካቃተን፣ ካፈርን ነገስ እንዴት ነው ሰው የደረሰበት ቴክኖሎጂ ላይ ልንደርስ የምንችለው? በምን መልኩ ነው የተሻለ ላይፍ የተሻለ ህይወት ገጥሞን የሆነ ደረጃ ላይ ልንደርስ የምንችለው ጋይስ? ስለዚህ ካሜራ እስከመቼም የሆነ ሙያ ቢኖረን የሆነ ስራ ቢኖረን የግድ ካሜራ ላይ መውጣት ሊኖርብን ይችላል። ገባችሁ አይደል? ያ ደግሞ የሆነ ቀን ይሆናል። የሆነ ቀን የሆኑ ሰዎች ፈልገዋችሁ ወደ እናንተ ይመጣሉ። ገባችሁ? አይታወቅም። ዛሬ ላይ ወላሂ ለአዚም ዛሬ ላይ እንደዚህ ካሜራ ፈርተን ምናምን እንትን እንደተደባበስ ነው አይደለም። አላህ የሆነ ቀን ያመጣልንና የተሻለ ህይወት የተሻለ ለውጥ እናመጣለን። በዛ ሰዓት እንዴት ነው ካሜራ ፊት ምን ቆመው ነው? ሁላችንም ዛሬ ያለንበትን አይደለም ማየት ያለብን። ነገ የሆነ ከፍታ ይጠብቀናል። የሆነ ማማ ላይ የሆነ ከፍታ ላይ እንደርሳለን። ስለዚህ ለምንድን ነው ካሜራ የምንፈራው? ምንስ ነው የሚያስፈራው? ካሜራ ምንስ ነው የሚያስፈራው? ስለዚህ ካሜራ አትፍሩ። ወላሂ በጣም ብዙ ነገር የሚሰሩ እኛ እንደውም አደብ ይዘን ነው እንጂ በጣም ብዙ ነገር የሚሰሩ ልጆች አሉ። እንደዚህ ደረታቸውን ክፍት አድርጎ ጡታቸውን እያሳዩ ምናምን የሚሰሩ ልጆች አሉ። እነሱም አልፈሩም። እናንተ በጨዋ ደንብ ቪዲዮ እስከሰራችሁ ድረስ ለነገ ለትውልድ ይጠቅማል ብላችሁ አስባችሁ ቪዲዮ እስከለቀቃችሁ ድረስ እናንተ እንኳን ባትጠቀሙበት የለቀቃችሁት ቪዲዮ ነገ የሚመጣው ሰው ግን ይጠቀምበታል። አንድም ሰው ይሁን ሁለትም ሰው ይሁን በዛ ቪዲዮ ትምህርት ወስዶ ከብዙ ነገር ይቆጠብበታል። ገባችሁ አይደል? ከዛ ውጪ ግን እናንተ ገቢ ታገኙበታላችሁ። አውርታችሁ ካሜራ ላይ እንደዚህ ተቀርጻችሁ በምትለቁት ቪዲዮ ገንዘብ ከተከፈለ ለምን አይደለም ካሜራ ተቀርጸን ገንዘብ ልንሰራ አይደለም ማለት ነው። ወላሂ የማናቀው ሀገር እንኳን እኮ መተናል ገንዘብ ለማግኘት አንድ የመጣ ነው መዳም ቤት እንዴ ማናቃቸው ምንነታቸውን ማናቃቸው ሰዎች በዘር በጎሳ በብሔር በሰፈር ማናቃቸው ከተወለድንበት ጊዜ ጀምረን አይተን ማናቃቸው በቲቪ ስናያቸው እነዚህ ፈረንጆች ምናምን የምንላቸው ሰዎች ጋር እኮ መተን የምንሰራው። ስለዚህ ለምን የሚያስፈራችሁ ነው? ምንም አትፍሩ። ዝሙት አልሰራችሁ፣ ሰውን የሚነካ ነገር ብሔርን ሃይማኖት አልተሳደባችሁ። ስለዚህ ለምንድን ነው ካሜራ የምትፈሩት ነው የዛሬው ርዕስ። ስለዚህ ካሜራ አትፍሩ። የኔ ስልክ አሁን ወላሂ አሁን የቀረስኩበት ያለሁበት ስልክ ማለት ነው ፊቴ እንዴት አድርጎ እንደሚያሳየኝ ልነግራችሁ አልችልም። እንዴት የተጣመመ ፊት አድርጎ ነው የሚያሳየኝ። ወላሂ ለአዚም እኔ ሴቲንግ ውስጥ ገብቼ ማስተካከልም ካለብኝ አላውቅም። የምታውቁ ልጆች ካላችሁ በዚህ አጋጣሚ ካሜራ ቪዲዮውን ስቀርጸው አሁን ጤነኛ አድርጎ ነው የሚያሳየኝ። ገባችሁ? አሁን እየቀረጽኩኝ ጤነኛ አድርጎ ነው የሚያሳየኝ። ከዛ በኋላ ግን ቪዲዮን ገብቼ ሳየው ማለት ነው ወላሂ ፊቴ እንደዚህ ተኝቶ ነው የማገኘው። ይሁን እንዲህ ብሎ አፌ እንደዚህ ተንሸዋሮ ነው የማገኘው። ግን ምን አገባኝ ባለኝ ነው የምሰራው። ገባችሁ አይደል? እኔ ነኝ ያ ሰው ነው።
ሰው አየኝ አላየኝ ብዬ የምጨነቅበት ነገር የለም። ለምን መሰላችሁ ማልጨነቀው? እኔ ያስኩት የከፍታ መንገድ ስለሆነ ትልቅ የመሆን ፍላጎት የሆነ ያለ ያሰብኩት ቦታ ላይ ለመድረስ ስለሆነ ፍላጎቴ ነገ ጽድት ያለ አይፎን ይዤ መጥቼ ነገ ጽድት ያለችውን ካሜራ ይዤ መጥቼ የሚገርም ቪዲዮ ሰራለሁ። ገባችሁ አይደል? ስለዚህ ካሜራ ፊት መቆም ፈርታችሁ መስራት ያለባችሁ በጣም ብዙ ስማርት የሆናችሁ ልጆች አላችሁ። አእምሯችሁ ውስጥ በጣም ብዙ እውቀት ያለ ግን ካሜራ ፊት ለመውጣት ትፈራላችሁ። ስለዚህ ያንን ነገር ፈርታችሁ ወደ ኋላ የቀራችሁ ልጆች ይሄው ከኔ ተማሩ። እኔ ምን አደረኩ? ይሄው እንደምታዩኝ ወላሂ ላዚም በሺቲ ነው የሺቲ ሻርፕ ነው ያደረኩት። ምን አደረኩ? ምንም ያደረኩት ነገር የለም። ስለዚህ አትጨነቁ፣ አትፍሩ። ለሰው አፍ ለሰው ምን ይለኛል ጋጋታ አእምሯችሁ ውስጥ ተቀምጦ ወደ ኋላ አትቁጡ። ዩቲዩብ ገንዘብ እንኳን ባታገኙበት በጣም ትልቅ እውቀት ታገኙበታላችሁ በመፈላሰፋችሁ ብቻ ማለት ነው። ስለዚህ መፍራት የለባችሁም ውዶቼ፣ ወዳችኋለሁ። ቪዲዮን ስታዩ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ መልሳለሁ።